በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን መጽሐፍ ቅዱሳችንን በየዕለቱ እናንብብ የሚለውን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። በዚህ ሰሞን በተከታታይ እያየን ያለነው የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 ላይ የሚገኘውን የተራራው ስብከት በመባል የሚታወቀውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት ነው። በምዕራፍ 5 ላይ በማቴዎስ ወንጌል ላይ አንቀጸ ብፁዓንን ማለትም የእግዚአብሔር መንግሥት ዜጎች የሆኑ ወደ እግዚአብሔር መንግሥት የገቡ የሚኖራቸውን ባህሪ ተመልክተናል፣ አይተናል። እንደዚሁም ደግሞ በዓለም አደባባይ የሚኖራቸውን ባህሪ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ፣ የሰማዩን አባታችሁን መልካሙን ስራችሁን አይተው የሰማዩን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ፊት ይብራ ብሎ ጌታ የተናገረውን ተመልክተናል፣ አይተናል። ብርሃን ልንሆን ጨው ልንሆን እንደተጠራን ተመልክተናል። በመቀጠልም ያየነው ሐጋጌ ሕግ የሆነው የባሕርይ አምላክ የሆነው አዲሱ ሙሴ የሆነው ወልደ እግዚአብሔር ኢየሱስ ክርስቶስ የብሉይ ኪዳንን ሕግ እንዴት አድርጎ እንደፈጸመው ተመልክተናል፣ አይተናል። ወደ ፍጻሜ እንዴት እንዳመጣው ተመልክተናል። በዚያ ውስጥም ደግሞ 6ቱን ቃላተ ወንጌል በሚገባ አይተናል። ዛሬ ማቴዎስ ወንጌል ምዕራፍ 6 ላይ እንቀጥላለን፣ የተራራውን ስብከት። በዚህ ውስጥ ወደዚህ የክርስቶስን ባህሪ ወደሚገልጠው ክርስቶስን ወደ መምሰል የሚያመጣ ሕይወት ውስጥ እንድንመጣ የሚያደርጉ መንፈሳዊ ምግባራትን፣ መንፈሳዊ ልምምዶችን እናያለን፣ እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ክርስቲያን በሕይወቱ በኑሮው ከዓለም ከዲያብሎስና ከሥጋ ጋር እየታገለ ነገር ግን ደግሞ ወደ ዋናው ግብ እርሱም ክርስቶስን ወደ መምሰል የሚመጣበትን መንገድ ነው በዚህ ስፍራ ላይ የሚያሳየን። እነዚህን ዛሬ በማቴዎስ ወንጌል ምዕራፍ 6 ላይ እንመለከታለን። እግዚአብሔር ቃሉን ለልባችን እንዲያበራ ቅዱስ ፈቃዱ ይሁንልን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 6 ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኵራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሠራውን ግራህ አትተወቅ። በስውር የሚያይ አባትህም በግልጥ ይከፍልሃል። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኵራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን
ይቅር አይላችሁም። ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህም በግልጥ ይከፍልሃል። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና። የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ፣ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱምም፣ በኮተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ ሰሎሞንስ እንኳ በክብሩ ሁሉ ከእነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋልና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ስለዚህ ምዕራፍ 6 ላይ የምናየው የምንመለከተው እንዴት የእግዚአብሔርን መንግሥት ማስቀደም ጽድቁን መፈለግ እንደምንችል ለዛ የሚረዱን መንፈሳዊ ሕይወት የመንፈሳዊ ሕይወት አዕማድ የሆኑትን ነገሮች በዚህ ስፍራ ላይ እናገኛለን። እያንዳንዳቸው በሕይወታችን በኑሯችን ላይ እጅግ ወሳኝ የሆኑ ነገሮች ናቸው። በዚህ ምዕራፍ ላይ በመጨረሻው ላይ ከምናገኘው ጭንቀት አልባ ከሆነ ሕይወትም ጋር ቀጥተኛ የሆነ ግንኙነት ያላቸው ናቸው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ያሳየን ስለ ምጽዋት ነው። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ ይለናል። ስለ ምጽዋት በብሉይ ኪዳን በብዙ ስፍራ በሐዲስ ኪዳንም በተደጋጋሚ ተነግሯል። እንደዚሁም በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ምጽዋት ትልቅ ስፍራ አለው። አንድ ክርስቲያን ሌላ ወንድሙ ሌላ እህቱ እየተራቡ እየተጠሙ እሱ በተንደላቀቀ ኑሮ መኖር አይችልም። ይሄ የክርስትና ሕይወት አይደለም። ስለዚህ እንዲያውም እነ ቅዱስ ዮሐንስ አፈወርቅ በተለይ ቅዱስ ዮሐንስ አፈወርቅ በዚህ ጉዳይ ላይ ድሆችን በመርዳት ጉዳይ ላይ በሰፊው ከጻፉት ኦርቶዶክሳውያን ሊቃውንት ኦርቶዶክሳውያን አባቶች መካከል አንዱ ነው። ምንድነው የሚለው? ድሆችን ጠቅጥቃችሁ ወደ ቤተ ክርስቲያን ብትገቡ፣ ድሆችን ንቃችሁ እንዳላያችሁ ሆናችሁ ወደ ቤተ ክርስቲያን ብትገቡ በዚያ ክርስቶስን አታገኙትም፣ ምክንያቱም ክርስቶስ ከድሆች ጋር ነው ይለናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ የሚነግረን እንዴት አድርገን ምጽዋት መስጠት እንዳለብን ነው።
ለሰዎች ለመታየት ለታይታ ወይንም ደግሞ በንቀት መሆን እንደሌለበት፣ ነገር ግን ምጽዋታችንን በምንሰጥበት ጊዜ በስውር የሚያይ አባት እርሱ እንደሚከፍለን ነው። ነገር ግን ምጽዋት ሰፋ ያለ በጣም እጅግ ብዙ የሆነ ታላላቅ በረከቶችን የያዘ ነው። ከነዚህ መካከል ዋናው በተለይ በዚህ ሰዓት ምክንያቱም በጥልቅ ገብተን ማብራራት አንችልም። በዋናነት አሁንም ደግሜ ደጋግሜ ሳልሰለች እናገራለሁኝ። ዋናው ነገር መጽሐፍ ቅዱስን እንድታነቡት ስለሆነ ትንሽ ፍንጭ ነው የምሰጣችሁ። አንዱ ምጽዋት የሚጠቅመን ምንድን ነው ካለን ከእኔነት ዓለማችን ከኛ ዓለም እንድንወጣ የሌሎችን ችግር የሌሎችን መከራ እንድናስተውል ማድረግ ነው። አንድ ሁለተኛ ደግሞ ከገንዘብ ጋር ያለንን መጣበቅ አታችመንት ከዚያ ነፃ እንድንወጣ ነው። አንዱ ወደ ኃጢአት የሚገፋፋን ዓለማዊ በሆነ ህይወት ውስጥ እንድንኖር የሚያደርገን ከቁሳዊ ነገሮች ጋር ማቴሪያሊስቲክ ከሆነ ዓለም ጋር የሚኖረን መጣበቅ ነው እና ምጽዋት ከዚያ ነፃ እንድንወጣ የሚያደርገን ነው። በሁለተኛ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያስተምረን የጸሎት ህይወታችን እንዴት መሆን እንዳለበት ነው። አሁንም ጸሎት የምንጸልየው አድራሻው ለእግዚአብሔር ነው እንጂ ለሰዎች አይደለም። ሰዎች የጸሎት ሰዎች እንዲሉን አይደለም። ስለዚህ ምንድነው የሚለን? ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉ። እና ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ማለት ነው እኛ የምንፈልገውን ሊስት አድርገን የያዝነውን ነገር አምጥተን ለእግዚአብሔር መናገር አይደለም፣ እግዚአብሔርንም መስማት ነው። ስለዚህ አዎ በጸሎት ውስጥ ውዳሴ አለ፣ እግዚአብሔርን ማግነን፣ ምስጋና አለ፣ እግዚአብሔር ስላደረገልን ነገር ማመስገን፣ እንደዚሁም ልመና አለ። ልጆቹ ነንና እሱም አባታችን ነውና በዚህ በተራራው ስብከት ላይ በሌላ ክፍል ላይ እናየዋለን፣ ምዕራፍ 7 ላይ። እንደዚሁም ንስሐ አለ፣ ኃጢአታችንን ይቅር እንዲለን እንጠይቀዋለን። ምልጃ አለ፣ ስለ ሌሎች የምንለምንበት የምናለቅስበት። ስለዚህ እነዚህን ነገሮች ያጠቃለለና ለክርስቲያኖች ሁሉ የጸሎታቸው ሞዴል የሆነውን አቡነ ዘበሰማያትን እዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምረናል። አሁን የዘረዘርኳቸውን የጸሎት ክፍሎች በሙሉ በአቡነ ዘበሰማያት ውስጥ እናገኘዋለን። የአቡነ ዘበሰማያት ፍሬው ታላቅ እንደሆነ ኦርቶዶክሳውያን አባቶች በብዙ ስፍራ በተደጋጋሚ አስተምረዋል። አቡነ ዘበሰማያትን ተርጉመዋል፣ አብራርተውታል። በዚህ በዩቲዩብ ቻናላችንም ላይ አቡነ ዘበሰማያትን በሰፊው እያንዳንዱን ተርጉመን ያስተማርንበት ክፍል አለ። በሌላም ጊዜ እግዚአብሔር ቢፈቅድ በሰፊው እናስተምረዋለን። ሁል ጊዜ በየዓመቱ ልንማረው የሚገባን ነው። በየቀኑ ቢያንስ 3 ጊዜ በትንሹ ማለት ነው እንደ ኦርቶዶክሳዊት ቤተክርስቲያን አነጋገር 7 የጸሎት ሰዓታት አሉ። ነገር ግን እንደው ካልቻልን እንኳን ግን በምግብ ሰዓታችን ላይ በመኝታ ሰዓታችን ላይ ስንነሳ አንዲት አቡነ ዘበሰማያትን መድገብ ታላቅ በረከት እንዳለው ልናስተውል ይገባል። ሌላው በዚህ ስፍራ ላይ የምንመለከተው የጾምን ነገር ነው እና ስለ ጾምም እዚህ ስፍራ ላይ እናገኛለን። ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና። አንዳንድ ጊዜ ቅርጹ ብቻ ከቀረ እና ይዘቱን ከዘነጋ ነው ጾምን ብለን ብዙ ነገር እናበላሻለን። ጾመኞች መሆናችንን ሰዎች እንዲያውቁልን ብቻ ሳይሆን ያልጾመውን ከማበሻቀጥ ከመሳደብ ጋር የተገናኘ ነገር ሲሆን ጾማችን የግብዝነት ይሆናል ማለት ነው። በነገራችን ላይ አንዳንድ ሰዎች ይሄንን ማለት ስለ ጾም፣ ስለ ምጽዋት፣ ስለ ጸሎት የተነገረውን በተሳሳተ መንገድ የሚተረጉሙ አሉ። ለምሳሌ የአዋጅ ጾም እንደማያስፈልግ፣ በአደባባይ መጸለይ እንደማይቻል አድርገው የሚናገሩ አሉ። አይደለም። ጌታ በአደባባይ አመሰግንሃለሁ ይላል፣ በሕዝብ ፊት አመሰግንሃለሁ ይላል ልበ አምላክ ዳዊት። ቤተ ክርስቲያን ከጥንት ጀምሮም ሕዝብ በተሰበሰበበት ጸሎት እንዲደረግ ስታወጅ እናያለን። ጾምም እንደዚሁ ሲታወጅ እንመለከታለን፣ እናያለን። ዋናው ነገር ግን እኛ መንፈሳዊነታችንን ለሰዎች ለማሳየት አይደለም የምናደርገው። ዋናው ዓላማው ያ እንደሆነ ነው እዚህ ስፍራ ላይ የምናገኘው። እንግዲህ እነዚህ ነገሮች በተለይ የእምነት ሁሉ አዕማድ የሆኑት ምጽዋት፣
ጸሎት፣ ጾም ምንድነው የሚያደርጉልን ካልን ከቁጥር 16 ጀምሮ እንደምንመለከተው እንደምናየው ከቁጥር 19 ጀምሮ ይቅርታ እንደምንመለከተው የመጀመሪያው አንደኛው መዝገባችንን በሰማያት እንድናደርግ ያደርገናል። ቅድም እንዳልኩት ይሄ ከቁሳዊው ዓለም ጋር ያለንን መጣበቅ ነፃ እንድንወጣ ከዚያ እንድንርቅ ያደርገናል። ብልና ዝግደት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡን ይለናል። ለምን? ምክንያቱም መዝገብህ ባለበት ልብ ደግሞ በዚያ ይኖራልና። ስለዚህ ከዚያ ሁሉ ነፃ እንድንወጣ ለአንዱ ጌታ ለእርሱ እንድንገዛ፣ ለሁለት ጌቶች መገዛት አይቻልምና ለእርሱ እንድንገዛ ያደርገናል። ሁለተኛ እና በተለይ በዚህ ዘመን ለብዙዎች ክርስቲያኖች እጅግ በጣም አስፈላጊ የሆነው ነገር ስለምንበላው፣ ስለምንጠጣው፣ ስለምንለብሰው ነገ ምን ሆናለሁ የሚለው ዓለምን የሚያስጨንቀው ሰንጎ የያዘው ስለዚያ መጨነቅ እናቆማለን። በእግዚአብሔር ላይ መታመንን፣ በእግዚአብሔር ላይ እፎይ ማለትን እንለማመዳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያለው ይሄንን ነው። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ማለትም ማለት ነው ነፍሳችንን ካለመኖር ወደ መኖር ያመጣ እፍ ብሎ የሕይወት እስትንፋስን የሰጠን ነፍስን የሰጠን ሕያው ነፍስ ያደረገን እርሱ መብላችንን ሊያዘጋጅ ይችላል። ይህንን ሰውነት ይህንን ሥጋ የሰራ የፈጠረ እርሱ ልብሳችንን ሊያዘጋጅ ይችላል። የእኛ ጭንቀት ሕይወታችንን ያጎሰቁላል እንጂ በእኛ ላይ አንዳችም ለውጥ አያመጣም። ይሄ ሳይንስም የሥነ ልቦና ጠቢባንም ደጋግመው የነገሩን ነው። እኛ ግን አናስተውለው። ጌታም የሚጠይቀን ይሄን ነው። ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለዚህ ዛሬ በእውነት ይህንን ቃል የምትሰሙ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ጌታ የሚለን ይህንን ነው። አትጨነቁ ነው የሚለን። አትጨነቁ ሲለን ምንድን ነው እያለን ያለው? ከእናንተ ይልቅ ለእናንተ የማስብ ነኝ። ስለዚህ እግዚአብሔር ለአዕዋፋት ካሰበ፣ እግዚአብሔር እጽዋቱን፣ አበባዎቹን፣ የምድር አበቦችን አሳምሮ ውብ አድርጎ ከሰራ፣ በአርአያውና በአምሳሉ የፈጠረንን እኛንማ እንዴት አያስብልን? ስለዚህ ምን አድርጉ ነው የሚለን? መጀመሪያ እግዚአብሔርን በሕይወታችሁ አስቀድሙት። እግዚአብሔርን በኑሯችሁ አስቀድሙት። በምን? በምጽዋት፣ በጸሎት፣ በጾም። ከሁሉ በላይ ደግሞ እዚህ ጸሎት ላይ ደግሞ ደጋግሞ እንደገና ያሳየን ነገር ቢኖር በይቅርታ ሕይወት በመኖር ይቅርታ ከብዙ ነገር ነፃ ያወጣናል። በቂም እንዳንታሰር፣ በጥላቻ እንዳንታሰር፣ በንዴት እንዳንታሰር፣ በነፍሰ ገዳይነት መንፈስ እንዳንታሰር ያደርገናል። ስለዚህ ዛሬ ልባችሁ የተረበሸባችሁ፣ የተጨነቃችሁ፣ ግራ የገባችሁ ወንድሞቼ እህቶቼ፣ መልሱን የምታገኙት በተጨነቃችሁበት ነገር ላይ አይደለም፣ በፈጠራችሁ በሚያኖራችሁ ዛሬም በዚህ ሰዓት በተሸከማችሁ በልዑል እግዚአብሔር በመታመናችሁ ነው። በእርሱ እንድንታመን እንድንደገፍ እግዚአብሔር አምላክ ይርዳን። ክብርና ምስጋና ለአምላካችን ይሁን። እናንተስ ከዚህ ምዕራፍ ምን ተማራችሁ? መልሱን በኮሜንት መስጫው ላይ ለማየት እናፍቃለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ቃሉን አንብቡ፣ ሌሎችንም እንዲያነቡ ጋብዙ። እግዚአብሔር ከእናንተ ጋር ይሁን። አሜን።